ደቡብ ሱዳንን ትዋሰናለች። ኢትዮጵያንም የምትጎራበተው ሱዳን ከ2 ዓመት ብርቱ ጦርነት ለማገገም የምትንፏቀቅ ናት። ሁለቱ የሱዳን ጄኔራሎች በሚመሯቸው ኃይላት መካከል የተቀሰቀሰው ውጊያ ወትሮም መረጋጋት ለራቀው ቀጣና ሌላ ስጋት ፈጥሯል። እሸቴ በቀለ በቻተም ሃውስ ተባባሪ ተመራማሪ የሆኑትን አቶ አቤል አባተን አነጋግሯቸዋል። በሱዳን ውጊያ የተገደሉ ሰዎች ቁጥር ወደ 200 የተጠጋ ነው። እስካሁን ድረስ ካርቱምን ጨምሮ በተለያዩ የሀገሪቱ ግዛቶች 2000 ገደማ ሰዎች ቆስለዋል። ይህ ውጊያ ምን ያክል ብርቱ ነው? በ4 ቀን ውጊያ የተገደሉት ቁጥር አንተ ያስቀመጥከው በትንሹ ተብሎ የተዘገበውን ሲሆን አንዳንድ መረጃዎች እንደሚያመለክቱት ቁጥሮቹ በየሰዓቱና በየደቂቃው የሚጨምሩ ሆነው ሳለ የንብረት ውድመቱ ከዛም አልፎ ተርፎ ደግሞ ይሄ ነው የሚባል መፍትሄ ባለመገኘቱ ምክንያት ቀጣዩ ቀናት፣ ሳምንታት በሱዳን ፖለቲካዊ ህይወት እንዲሁም በአፍሪካ ቀንድ ቀጠና አስፈሪ ነገሮችን ይዞ መጥቷል ማለት እንችላለን። ከካርቱም ወጥቶ በኦምዱርማን፣ ኒያላ እንዲሁም በኢትዮጵያ ኤርትራ ድንበር አካባቢ ከሰላን ጨምሮ እንዲሁም ሐምዳን ዳጋሎ ሄሜቲ ዋና የድጋፍ ምንጭ ተደርጋ የምትታሰበው ዳርፉርን ጨምሮ በተለያዩ የሀገሪቱ ክፍሎች ያለው ግጭት ተባብሶ ቀጥሏል። በጦር ኃይሉና ሄሜቲ በሚመሯቸው የራፒድ ሰፖርት ፎርስ መካከል ያለው ውጊያ አንዴ ጋብ እያለ አንዴ እያገረሸ ምንም እንኳ ጊዜያዊ ተኩስ አቁም ስምምነቶች ቢሞከሩም እንዲሁም አንዱ ላይ ቢስማሙም ግን ተግባራዊነቱ አጠራጣሪና ነታራኪ የሆነ እየቀጠለ ነው ያለውና አጠቃላይ ማለት የምንችለው ለሱዳንም ሆነ ለቀጠናው ከፍተኛ ስጋትን ያዘለ ግጭት ተቀስቅሷል። ይሄ ነገር ቶሎ ሳይቃጠል በቅጠል ካልተዋለ በቀር የሚኖረው ጉዳት የሚኖረው ችግር ባልተረጋጋው ቀጠና ላይ የሚያሳድረው ከፍተኛ ተጽዕኖ እና ውድመት አመታትን እንኳ እንደገና ቢሰራ የማይተኩት ሊሆን ይችላል የሚል ስጋት አለ። ጀነራል አብዱል ፋታህ አልቡርሃንና ብርጋዴር ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ በጋራ መፈንቅለ መንግስት አሲረው ጠቅላይ ሚኒስትር አብደላ ሐምዶክን ከስልጣን ያስወገዱ አጋሮች ነበሩ አይደለም? ባላንጣ ያደረጋቸው ሱዳንን ለውጊያ የዳረጋት መሰረታዊ ጉዳይ ምንድነው? በደም ሳሳው ሳስቀምጠው በሱዳን ብቻ ሳይሆን በአጠቃላይ በቀጠናው እንደሚታየው ይሄ ነው የሚባል የረባ የዲሞክራሲ መሰረት ካለመኖር እና ተጠያቂነትን ፍትሃዊነትን እና የህዝብ ተሳትፎን ያደረገ የመንግስት አወቃቀር ችግር አድርገን ልናስቀምጠው እንችላለን። ምናልባት አንድ ነገር ጠቃሚ የሚሆነው ጀነራል ዳጋሎ የሚመሩት ዩኒት የተፈጠረው በፕሬዝዳንት አልበሺር ጊዜ ነው። ፕሬዝዳንት አልበሺር የጦር ኃይሉን ሙሉ ለሙሉ ማመን ባለመቻላቸው ከጦር ኃይሉ በጎን በኩል ሆኖ እሳቸውን ወንበር ሊያስጠብቅ የሚችል አንድ ዩኒት ማቋቋም አስፈልጓቸው ነበረ። ይሄ ዩኒት ከጦር ኃይሉ ጋር በመዳበል መጨረሻ ላይ እንዳየነው ፕሬዝዳንት ኦመር ሐሰን አልበሺርን ከመንበራቸው ፈንቅሏቸዋል። ግን በመካከል የነበረው የጋራ መግባባት በተለይ ደግሞ የዲሞክራሲ እሴቶችን በተመለከተ ያን ያህልም ስላልነበረ ለጠቅላይ ሚኒስትር አብደላ ሐምዶክ እንዲሁም ፍሪደም ፎር ቼንጅ ተብሎ የሚታወቁት የፖለቲካና የሲቪል ሶሳይቲ ማህበራት ጥምረት የሆነው ግሩፕ ጋር የነበራቸው ግንኙነት በየጊዜው የሚዋዥቅ በመርህ ላይ ያልተመሰረተ እንዲሁም አካታችና ዲሞክራሲያዊ ስርዓትን ለመገንባት መሰረት ያላደረገ ስለነበረ እንደገና ዳግም መፈንቅለ መንግስት በጠቅላይ ሚኒስትር አብደላ ሐምዶክ መንግስት ላይ እንዲያካሂዱ ምክንያት ሆኗል። ግን እንደገና እንዳልኩት የሁለቱ ስምምነት በስልጣን መቆየት ያላቸውን ጥቅም ማስከበር እንዲሁም ማስጠበቅ ከመሆን አልፎ ተርፎ የሱዳንን እና የህዝቦቿን ተሳትፎ የሚያረጋግጥ ስርዓት ማንበር ወይ ማረጋገጥ ካልሆነ ድረስ እነዚህ ነገሮች መከሰታቸው ያን ያህል ብዙ ሰው አስገርም አልነበረም። በተለይ ደግሞ በባለፈው 2 ወራት ብዙ ገልጽ ምክንያቶች ሲታዩ ነበረ። አንዱ ለአንዱ ያለውን ኃይል ለማሳየት የሚሞክርበት ምክንያቶች ሁሉ በአንድም ይሁን በሌላ ግጭቱ ተባብሶ ወደ ለየለቱ ጥንቅጥ ሊያመራ እንደሚችል ምክንያቶች ነበሩ። ግን በኢትዮጵያም እንደነበረው በሌሎችም አፍሪካ ሀገራት እንደታየው ይሄ ነው የሚባል የረባ ተሳትፎ ከዓለም አቀፍ ማህበረሰብም ይሁን ከቀጠናው ሀገራት ስላልታየ እንዲሁም